ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ ብያለሁ። እሺ ቤተሰቦች በዛሬው ክፍል ሰላምታ አይነቶችን እንዲሁም ሰላምታ እንዴት አድርገን ለሰዎች ሰላም እንደምንል በአማርኛና እንግሊዘኛ በአማርኛ አጻጻፍ እንዲሁም እንዴት አድርገን መጻፍ ማንበብ እንዳለብን አብረን የምናይ ይሆናል ማለት ነው። ከእናንተ የሚጠበቀው ሁሌም ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ ማለት ነው። እንዲሁም በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ ትምህርቶችን እየሰጠን እያስተማርን እንገኛለን። ስለዚህ እናንተም ልጆቻችሁም እንዲሁም ራሳችሁም ማስተማር የምትፈልጉ ሰዎች በማንኛውም ሰዓት ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ በማንኛውም ጊዜ በማንኛውም ሰዓት ብታናግሩን ወይም ሀይ ብትሉን ታገኙናላችሁ ማለት ነው። ቀጥታ ወደ ትምህርት። እሺ የሰላምታ አይነቶችን እንማራለን ማለት ነው። ጠዋት ላይ፣ ቀን ላይ፣ ማታ ላይ፣ ለሴት፣ ለወንድ፣ ለብዙ፣ ለአክብሮት እንዴት እንደምንጠቀም ተከታተሉኝ። እሺ አሁን ለምሳሌ ከዚህ ላይ ምን ይላል? ርዕሱ ዋናው ርዕሱ ሰላምታ ነው ለሚለው በእንግሊዘኛ አማርኛ ሰላምታ ተብሎ ተጽፎላችኋል። ስለዚህ ሰላምታ ጠዋት ላይ፣ ቀን ላይ፣ ማታ ላይ ለወንድ፣ ለሴት፣ ለብዙ እንዲሁም አክብራችሁ ሰውን ሰላም ስትሉ እንዴት አድርጋችሁ በእንግሊዘኛ አክብራችሁ ሰላም ስትሉ በአማርኛና በእንግሊዘኛ አማርኛ የሚባሉን ትምህርት የማስተምራችሁ ይሆናል ማለት ነው። ተከታተሉ። አሁን ለምሳሌ ከዚህ ላይ ምን ያላል? እንደምን እንደምን እዚያ አደርሽ ምን ይላል? እስኪ እናንብበው። እንደምን አማርኛው እንደምን እዚያ አደርሽ። ስለዚህ እንደምን አደርሽ አን ማለት በአማርኛ የተጻፈ እንደምን አደርሽ። ስለዚህ ይህ ለምንድን ነው? ለሴት ነው ማለት ነው። ለሴት ነው። አሁን ለምሳሌ እንደምን አደርሽ ብላችሁ ለወንድ አይሆንም። አለዚያም እንደምን አደርሽ ብላችሁ ለብዙ ወይም ለአክብሮት አይሆንም። ስለዚህ ለሴት ነው። ስለዚህ እየተጠቀምን ነው፣ ለሴት ነው። እንደምን አደርሽ ብለን እንጽፋለን ማለት ነው። ስለዚህ ይህ አማርኛው እንደምን አደርሽ ከሆነ እንግሊዘኛ አማርኛው እንዴት እንደሚጻፍ ተከታተሉ። እሺ አሁን ለምሳሌ ከዚህ ላይ ስንመጣ ማለት ኢ ነው የምትሆነው፣ ን ማለት ኤን ነው የምትሆነው፣ ደ ማለት ዲኢ ነው የሚሆነው። ደ ማለት የመጀመሪያው ስለሆነ ዲኢ፣ ም ማለት ደግሞ ኤም ነው የምትሆነው፣ ን ማለት ደግሞ ኤን። ስለዚህ እንደምን ማለት እንደምን ይህ ይሆናል ማለት ነው። አ ማለት ኤ ይሆናል። ደ ማለት ዲኢ ይሆናል። ር ማለት ደግሞ አር ይሆናል። ሽ ማለት ደግሞ ኤስኤች ይሆናል ማለት ነው። ስለዚህ እንደምን አደርሽ ይላል ይሄኛው። እንደምን አደርሽ ይላል ይሄኛው። ይሄኛውም እንደምን አደርሽ። ይሄኛው በምንድን ነው? በአማርኛ ነው። ይሄኛው ደግሞ በእንግሊዘኛ አማርኛ ነው ማለት ነው። ሽ ማለት ኤስኤች ስለሆነ ነው ማለት ነው። ስለዚህ እንደምን አደርሽ ማለት በዚህ አይነት መንገድ መግለጽ ትችላላችሁ ማለት ነው። ተግባባን? እሺ ይሄኛው ምንድን ነው የሚለው? እንደምን። ይሄኛውስ እንደምን። ይሄኛውስ አደርሽ። ይሄኛውስ አደርሽ። ለሴት ማለት ነው። ለሴት ዛሬ እየተማርን ያለነው ሰላምታን ነው። ሰላምታ ጠዋት ላይ ተነስተን፣ ቀን ላይ ተነስተን ለሰዎች የምንሰጠው ሰላምታ ማለት ነው። ስለዚህ አሁን ለምሳሌ ለሴት ልጅ ሰላምታ መስጠት የምንፈልግ በጠዋት ተነስተን እንደምን አደርሽ ልንል እንችላለን። እንደምን አደርሽ ብለን ሰላምታ ልናቀርብ እንችላለን። ስለዚህ በአማርኛው እንደምን አደርሽ ብላችሁ መጻፍ ከፈለጋችሁ እንደዚህ አድርጋችሁ መጻፍ ትችላላችሁ። እንግሊዘኛ በአማርኛ መጻፍ ከፈለጋችሁ ደግሞ እንደምን አደርሽ ከሆነ እንደዚህ አድርጋችሁ መጻፍ ይቻላል ማለት ነው። ኦኬ ወደ ቀጠሉ ሂድ።
ይሄኛውም ተመሳሳይ እንደምን አደርህ። ልዩነቱ ምንድን ነው? የወንድና የሴት የሚለው ነው። ከዚህኛው ከላይኛው የሚለየው የወንድና የሴት ምኑ ላይ ተለየ? እንደምን ማለት ለሁለቱም ለሴትም ለወንድም ይሆናል። እዚህ ላይ አደርሽ ነበረ፣ ከዚህ ላይ ደግሞ አደርህ ሆነ። እንደምን አደርክ ከሆነ ለወንድ ነው። እንደምን አደርሽ ከሆነ ደግሞ ለሴት ነው። ስለዚህ እንግሊዘኛም በአማርኛውም ስንጽፈው እንደምን የሚለው ይህኛው እንደምን ተመሳሳይ ስለሆነ እንደምን የሚለውም ከዚህ ላይ ተመሳሳይ ይሆናል ማለት ነው። ስለዚህ አደርክና አደርሽ ነው ልዩነቱ የሚፈጠረው ማለት ነው። ተከታተሉኝ እስኪ። አሁን ለምሳሌ ወደዚህኛው ስንመጣ ማለት ኢ ናት ብያቸዋለሁ። ን ማለት ኤን ናት ብያቸዋለሁ። ደ ማለት ዲኢ ነው ብያቸዋለሁ። ም ማለት ኤም ናት ብያቸዋለሁ። ን ማለት ኤን ናት ብያቸዋለሁ። ስለዚህ እንደምን ይላል ይህኛውም እንደምን ይሆናል ማለት ነው። ይች ማናት? አናት ማለት አ ማለት ኤን ትወስዳላችሁ። ደ ማለት ዲ ኢን ትወስዳላችሁ። ር ማለት አርን ትወስዳላችሁ። ህ ማለት ደግሞ ኤችን ትወስዳላችሁ ማለት ነው። ስለዚህ እንደምን አደርህ ይላል አይደል? ስለዚህ ከዚህ ላይም እንደምን አደርህ ይሆናል ማለት ነው። ላይኛው ምንድን ነበር የሚለው? እንደምን አደርሽ ነበር አይደል የሚለው? እንደምን አደርሽ ይሆናል ማለት ነው። ስለዚህ ሰላምታ ለወንድም ለሴትም ለየን ማለት ነው። ጠዋት ላይ የምንሰጠው ሰላምታ ነው። አሁን ደግሞ ወደ ቀጣዩ እንሂድ። ተመሳሳይ ነው። እንደምን ነው አይደለም የሚሆነው? እንደምን ነው የሚለው። አሁን ይሄም እዚያ ምንድን ነው ለብዙ እናድርገው፣ ለሴት ለወንድ። እዚያ ደግሞ ብዙ ሰው ሲሆን አደራችሁ ለማትፈልጉ እንደምን አደራችሁ። አሁን ልዩነቱ የሚፈጠረው ይሄ አደርሽ ነው፣ አደርክ ነው፣ አደራችሁ ነው። ስለዚህ እንዴት አድርገን እንጠቀሙ? ስለዚህ እንደምን የሚለውን መድገም አይጠበቅብኝም። ተመሳሳይ ሶስቱን ሰዱ። ከዚያ አደራችሁ ከሚለው ነው ልዩነቱ የሚፈጠረው ማለት ነው። አ ማለት ይችኛዋ ናት አ። ደ ማለት ዲኢ ናት ብያችኋለሁ። ዲ እንወስዳለን። ራ ማለት አር ኤ ናት ብያችኋለሁ። ች ማለት ደግሞ ሲ ኤች ይሆናል። ሲ ኤች ይሆናል። ሁ ማለት ደግሞ ኤች ዩ ኤች ዩ። ስለዚህ ይህኛው ምንድን ነው? አደራችሁ ነው የሚለው አደራችሁ። ስለዚህ እንደምን ያው እዚህ ላይ እንደምን ያላስረዳኋችሁ ይህኛው ተመሳሳይ ሶስቱም ተመሳሳይ ነው። ምክንያቱም በአማርኛው እንደምን ነው፣ እዚህ ላይም ከዚህ ላይም እንደምን ነው። ስለዚህ እንደምን ከዚህ ላይም ሶስቱም እንደምን ይሆናል ማለት ነው። ልዩነቱ ምንድን ነው? አደርሽ፣ አደርክ፣ አደራችሁ። ስለዚህ አደርሽ፣ አደርክ፣ አደራችሁ። ልዩነቱ የወንድ የሴት ብዙ ሲሆን ማለት ነው። ስለዚህ ይሄ ጠዋት ላይ ከእንቅልፋችን ተነስተን የምንሰጠው የሰዎች ለማን ሊሆን ይችላል? ለቤተሰብ ሊሆን ይችላል፣ ለእህት፣ ለወንድም እንዲሁም ለጓደኞቻችሁ ሰላምታ ጠዋት ከእንቅልፋችሁ ተነስታችሁ የምትሰጡት አጻጻፍ በዚህ አይነት መንገድ መግለጽ ትችላላችሁ ማለት ነው። ይሄኛው አማርኛው ነው፣ ይሄኛው እንግሊዘኛ አማርኛው፣ ይሄኛው አማርኛው፣ ይሄኛው እንግሊዘኛ በአማርኛ፣ ይሄኛው አማርኛው እንግሊዘኛ በአማርኛው ማለት ነው። ኦኬ። ስለዚህ በዚህ አይነት መንገድ ማስኬድ ትችላላችሁ ማለት ነው። ይሄኛው ምንድን ነው ያልኳችሁ? ጠዋት ላይ ነው። አሁን ደግሞ ቀን ላይ ሲሆንስ? ቀን ላይ ሲሆን እንዴት እንደምንለዋወጥ አብረን እናያለን። ይሄኛውን ያዙልኝ። ይሄኛው ጠዋት ላይ ከእንቅልፋችን ስንነሳ የምሰጠው ሰላምታ አይነት ነው ማለት ነው። እሺ ወደ ቀጠሉ ሂድላችሁ። ወደ ቀጣይ ስመጣ ደግሞ እንደምን ዋልሽ እንበል እስኪ። ምን ይላል? ከዚህ ላይ እዚህ ላይ ምን ይላል? እንደምን ዋልሽ። እንደምን የሚለውን ታውቁታላችሁ። ከዚህ ላይ ዋልሽ። ኦኬ። ስለዚህ ቀን ላይ ነው ማለት ነው። ቀን ላይ እንደምን ዋልሽ ከተባላችሁ ሰላምታ ስትሰጡ፣ ለሰዎች ሰላምታ ስትጠይቁ እንደምን ዋልሽ ብላችሁ ስትጠይቋት ለሴት ነው
የሚሆነው። ስለዚህ እንደምን ዋልሽ ቀን ላይ ነው ማለት ነው። ስለዚህ ቀን ላይ እንደምን ዋልሽ ብላችሁ ስጽፉ እንደምን ዋልሽ፣ እንደምን ዋልሽ። ስለዚህ እንደምን የሚለው መቼም አያወዛግባችሁም ብዬ አስባለሁ። ምክንያቱም ከዚህ ላይ ተደጋጋሚ ስለሆነ ማለት ደ ምን አያችሁ፣ እንደምን ይሆናል። ዋልሽ ሲሆን ዋ ማለት ደብሊው ኤ ይሆናል። ደብሊው ዋ ማለት ደብሊው ኤ፣ ል ማለት ደግሞ ኤል ኤል፣ ሽ ማለት ደግሞ ኤስኤች ሽ ማለት ኤስኤች። ስለዚህ እንደምን ዋልሽ፣ እንደምን ዋልሽ። ይህ ምንድን ነው? ለሴት ቀን ላይ የሚሰጥ የሰላምታ አይነት ማለት ነው። ኦኬ፣ ቀን ላይ የሚሰጥ የሰላምታ አይነት እንደምን ዋልሽ ይሆናል ማለት ነው። እንደምን ዋልሽ ለሴት ልጅ ማለት ነው። እንደምን ዋልሽ፣ እንደምን ዋልሽ። ይሄኛው ምንድን ነው? ጠዋት ላይ ማለት ነው። ኦኬ፣ ወደዚህኛው እንምጣ። ከዚህ ላይ እንደምታዩት እንደምን ነው የምንለው ለወንድ ነው የምንሰጠው። እንደምን ለወንድ ሲሆን ዋልህ አይደለም የሚባለው፣ እንደምን ዋልህ። ስለዚህ ዋልህ ልዩነቱ ሽ ናት እዚህ ላይ፣ ይችኛው ደግሞ ህ ናት። ስለዚህ ተከታተሉኝ። እንደምን ዋልክ፣ ደ ምን። ይሄኛው ምን ይላል? እንደምን 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 ዋልህ። ይቺ ዋ ማለት ደብሊው ኤ ናት። ደብሊው ኤ ዋ ይሆናል። ል ማለት ደግሞ ኤል ብቻ ይሆናል። ህ ማለት ደግሞ ኤች። ስለዚህ እንደምን ዋልክ ይሆናል ማለት ነው። ከዚህ ላይም እንደምን ዋልክ፣ ከዚህ ላይም እንደምን ዋልክ ይሆናል ማለት ነው። ተግባባን? ይህ ምንድን ነው? ቀን ላይ የሚሰጥ ይህኛው ለሴት ነው፣ ይህኛው ደግሞ ለወንድ። አሁን ደግሞ ለብዙ ሲሆን ደግሞ አብረን እንይ። እንደምን ዋላችሁ እንበል እስኪ። እንደምን ከዚህ ላይ እንደምታዩት እንደምን ዋላችሁ፣ እንደምን ዋላችሁ፣ እንደምን ዋላችሁ። ተከታተሉ። ስለዚህ እንደምን የሚለው ሁሉም ተመሳሳይ ነው። ይኸው ከዚህ ጀምራችሁ እንደምን የሚለው አይከብዷችሁም። አንዴ ከያዛችሁት ከተገነዘባችሁት ቀላል ነው። አሁን ልዩነቱ ከዚህ ላይ ነው እየተፈጠረ ያለው። ስለዚህ ዋላችሁ፣ ዋ ደብሊው ኤ ነው ብያችኋለሁ። ዋ ደብሊው ኤ ነው። ላ ማለት ኤል ኤ ይሆናል። ች ማለት ሲኤች ይሆናል። ች ከሆነ ሲኤች፣ ሁ ከሆነ ደግሞ ኤች ዩ። ስለዚህ እንደምን ዋላችሁ። ስለዚህ ቀን ላይ ያለውን ጨረስነን። ለሴት ይሄኛው፣ ለወንድ ይሄኛው፣ ለብዙ ሲሆን ደግሞ ይሄኛው እንደምን ዋልሽ፣ እንደምን ዋልክ፣ እንደምን ዋላችሁ ይሆናል ማለት ነው። ይሄኛው ቀን ውሎ ላይ የሚሰጥ የሰላምታ አይነት ነው። ይሄኛው ደግሞ ጠዋት ላይ የሚሰጥ የሰላምታ አይነት ነው። ኦኬ፣ ይሄኛው ጠዋት ላይ የሚሰጥ የሰላምታ አይነት ነው ማለት ነው ይሄኛው። ስለዚህ በዚህ አይነት መንገድ መረዳት ትችላላችሁ። ቀን፣ ጠዋት ሰላምታ ለሰዎች ስትሰጡ እንዴት መናገር እንዳለባችሁ በዚህ አይነት መንገድ መገንዘብ ትችላላችሁ ማለት ነው። ወደ ቀጣዩ ልምጥላችሁ። አሁን ለምሳሌ እንደምን ዋሉ። ይሄኛው አሁን ለምሳሌ እንደምን ዋሉ ብንል ምንድን ነው? አክብሮት ነው። ትልልቅ ሰዎችን ሴትም ሆነ ወንድም ሆነ በእድሜያችን ከፍ ያሉ ሰዎችን ስናገኝ እንደምን ዋሉ እንላለን። እንደምን ዋሉ በእድሜያቸው የሚሰጥ ሰላምታ ማለት ነው። አሁን ለምሳሌ እንደምን ዋሉ። ኦኬ፣ ይሄኛው ብዙ ሲሆን ነው፣ ይሄኛው ለወንድ ሲሆን ነው፣ ይሄኛው ለሴት ሲሆን ማለት ነው። እሺ ተከታተሉኝ እስኪ። እሺ እንደምን ዋሉ። ስለዚህ እንደምን የሚለው ሁሉም ተመሳሳይ ስለሆነ አይከብዳቸውም። እንደምን ዋሉ ከሆነ ዋ ከሆነች ደብሊው ኤ ናት ብያችኋለሁ። ሉ ከሆነ ደግሞ ኤል ዩ ዋ ሉ። ስለዚህ እንደምን ዋሉ
እንደምን ዋሉ። አያችሁ፣ ይሄ ለአክብሮት ሲሆን ማለት በእድሜ ከኛ ታላላቅ ለሆኑ ሰዎች የሚሰጥ ሰላምታ አይነት እንደምን ዋሉ ነው የሚባሉ ወንድም ሴትም ማለት ነው። ኦኬ ብዙም ቢሆኑ በእድሜያቸው ትልልቅ ከሆኑ እንደምን ዋሉ። አሁን ደግሞ ስንሰናበት እንደዚህ ሰላምታ ተቀያይረን ስንሰናበት ደህና እደር ወይም ደህና እደሪ አለዚያም ደህና እደሩ። አሁን እዚህ ላይ የምጽፍላችሁ ደህና እደር ሚለውን ነው የምጽፍላችሁ። ደህና እደር ይላል አይደል? ይሄኛው ደህና እደር። ይህን ተከታተሉት። ደህና እደር። ደ ማለት ዲኢ ነው ብያችኋለሁ። ደ ማለት ዲኢ ነው። ህ ማለት ኤች ብቻ ነው የምትሆነው። ና ማለት ደግሞ ኤን ኤ ይሆናል። ና ማለት ኤን ኤ ይሆናል። እደር የሚሆነው ደግሞ እደር የሚሆነው ደግሞ እ ማለት ኢ ትሆናለች። ደ ማለት ዲኢ ትሆናለች። ር ማለት ደግሞ አር ይሆናል ማለት ደህና እደር፣ ደህና እደር ይሆናል ማለት ነው። ኦኬ ቤተሰቦች፣ ስለዚህ ተከታተሉኝ። አንዴ ለመጨረሻ ጊዜ እደጋምላችኋለሁ ማለት ነው። አሁን በዚህ ትምህርት ላይ ምንማረው ምን ብያችሁ ነበር? መጀመሪያ ሰላምታ ነው ብያችኋለሁ። ሰላምታ ይላል፣ ከዚህ ላይም ሰላምታ ይላል። ኦኬ እሺ፣ እንደምን አደርሽ ይላል፣ ከዚህ ላይም እንደምን አደርሽ። ይሄኛው በአማርኛ ነው፣ ይሄኛው እንግሊዘኛ በአማርኛ ነው። እንግሊዘኛ አይደለም፣ እንግሊዘኛ በአማርኛ ማለት ነው። ኦኬ እንግሊዘኛ ደግሞ የሌላ ቀን ይዤላችሁ እመጣለሁ ማለት ነው። ኦኬ እንደምን አደርክ ለወንድ፣ እንደምን አደርክ ለወንድ እንግሊዘኛ በአማርኛው ማለት ነው። ኦኬ እንደምን አደራችሁ፣ እንደምን አደራችሁ፣ እንደምን አደራችሁ ለብዙ ሲሆን እነዚህ ምንድን ነው የምንጠቀማቸው? እነዚህ ሁሎችን ጠዋት ላይ ሲሆን ነው ማለት ነው። ከእንቅልፋችን ስንነሳ ጠዋት ላይ የምንጠቀማቸው ናቸው። ኦኬ አሁን ደግሞ ቀን ላይ የሆኑትን እንጠቀማቸው እስኪ። እሺ እንደምን ዋልሽ ይላል አይደል? እንደምን ዋልሽ። እዚህ ላይ ምን ይላል? እንደምን ዋልሽ ለሴት ቀን ላይ። እንደምን ዋልህ፣ እንደምን ዋልክ ለወንድ ቀን ላይ፣ ለወንድ ቀን ላይ። እንደምን ዋላችሁ፣ እንደምን ዋላችሁ ለብዙ ቀን ላይ ስንጠቀማት። ሌላኛው ደግሞ አክብሮት ቀን ላይ ስንጠቀም እንደምን ዋሉ ለወንድም ለሴትም በእድሜ የሚሰጥ ሰላምታ ክብር። እንደምን ዋሉ፣ እንደምን ዋሉ ነው፣ እንደምን ዋሉ። መጨረሻ ላይ ስንሰናበት ደህና እደር ብለን ስንጽፍ እንደዚህ ይሆናል። በአማርኛ ደህና እደር ይሆናል ማለት ነው። እሺ ቤተሰቦች፣ የዛሬ ቪዲዮ ይህን ይመስል ነበር። በግል በግሩፕ መማር ፈልጉ ልጆች በማንኛውም ሰዓት ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ እናንተ በተመቻችሁ በማንኛውም ጊዜ በማንኛውም ሰዓት ብትደውሉልን አለ ማለት ነው። በሌላ ቪዲዮ ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ።